በተስፋ ነው እንጂ የምንኖረው በዋስትና የምንኖረው እድሜ የለም። በሰላም ካመሸን በሰላም ያሳድረናል፣ ተስፋ ነው። አሳድሮን ፈጅር ላይ ከሰገድን በሰላም ያውለናል፣ ተስፋ ነው። ግን ምን ዋስትና አለን? የለም ማለት። ስለዚህ ነገኑ መልስ ሰጣለሁ አትበላቸው። ትምህርት አላህ ቢሻ እንጂ ፈቅዶልህ ከሆነ ነገ አይደለም ከ10 ዓመት በኋላ ብለህ እቅድ ብታወጣ ይቻላል። ሰው የ5 ዓመት የ10 ዓመት የ50 ዓመት ብሎ እቅድ ያውጣ መኖሩን ባያውቅም። ግን በምንድነው ቀይድ የሚያደርገው የሚያጥረው? አላህ ከፈቀደ ኢንሻአላህ። ለዚህ ነው ቀጠሮ እኮ ስንተራራ ነገ ምሳ ነው ቤት ነው ስትባል ኢንሻአላህ የምትለው ለምንድን ነው? ከዚህ ሰዓት በኋላ ያለው የአላህ ነው የኔ አይደለም። የኔ የሚባለው የኖርኩት ያለፈው ፓስቱ ነው፣ አንዴ ኖሬዋለሁ። ግን አላህ ከዚህ በኋላ በህይወት መቆየትን አልፈልግም ብሎ ሩህን ቢወስደውስ በዛው ደቂቃ ውስጥ ታዲያ ነገ ምሳ ቀጠሮ አፍርሰሃል ልትባል ያንተ አይደለም ማለት ነው። ለዚህ ነው ይሄ መሺአ የሚባለው ፈቃድ የሚባለው ነገር ወደ አላህ መጠጋት አለበት። اللهم في يوم الجمعة يا رب نستغفرك ونتوب إليك ندعوك ونتوسل إليك. اللهم فرج همومنا ويسر أمورنا واشرح صدورنا ارزقنا من حيث لا نحتسب. اللهم حقق لنا أمنيات ظننا أنها مستحيلة. لا شيء عليك مستحيل. اللهم